አረ ያኔ ለምን ሄድክ? አሁን ደግሞ ለምን መጣክ? በጣም ተዘዝቻለሁ። ይቅርታ አድርጊልኝ። ሳልበድል ሄደህ ስትበደል መጣክ። ቆይ እኔ ባጣ ቆይ ነኝ ወይስ እንደ ድሮ መስዬ ነው? አውቃለሁ፣ ግን አንቺ በእኔ አትጨክኝ። መቼም አትቀየሪብኝም። አየህ፣ አሁን ደግሞ ራስ ወዳድነት ከበፊት ብሶባል። ወደድኩ እንጂ አመለኩ እንዴ ማለት አልገባኝም። ቢገባህማ ሰው በቃኝ ብሎ ከሄደ በኋላ አይመለስም። አምላክ እንደሰው አይደለም፣ በብዙ ክሶኛል። አንተም ማሰብ አይደለም ያማቅ እስከማይመስለኝ ድረስ አስረስቶኛል። ተዋወቀው፣ ፍቅረኛዬ ነው። ሰላም ነው። ተያ ይሄን ቀልሽ ከኔ ውጪ ማፍቀር እንደማትችል አውቃለሁ። ማን ነው የሚለው? ያ የነገርኩ ልጅ የድሮ ፍቅረኛዬ ነው። ኦ ድሮ ሙሼ ጣሉን ሲነኩበት አይወድ ምንድን ነው? ውሻ ያን ያልሻም ብሎ ሲቹ ሄደውን አሁን ነይ ይለኛል ስሙልኝ ቀልዱን ቆያን ታስብቶና ወደኔ የሚያመጣ ምን ተገኘሁን? ማነሽ? ነይ እስኪ። አቤት። እንዴት ነው የምታምረው? ቆንጆ እንደሆንሽ ግን ሰው ነግሮሽ ያውቃል? አመሰግናለሁ። ለአንቺ እኮ ይስራ አይመጥንሽ። ወጣት ነሽ፣ ቆንጆ ነሽ። የትኛውም ወንድ አንቺን አይቶ ላይወድሽ አይችልም። ጊዜሽን ለምን አትጠቀሚበት? በድጋሚ ስለምክር አመሰግናለሁ። ቆይ እኔ አልጨረስኩም። ለምን ከዚህ ህይወትን ያልገለግልሽ? ጦጣ ዘሎ የማይጨርሰው ገንዘብ አለ። ከራስሽ አልፈሽ ለቤተሰብሽም ትተርፊያለሽ። አሁንም ቢሆን ለኔም ሆነ ለቤተሰቦች አላነስኩ። ባለን ተደስተን እንኖራለን። ምን አለሽና በወር 5000 የማይሞላ ደሞዝሽ ነው። ባይሆን ደስታ ምን እንደምትመስል ከጅልኝና ላሳይሽ። የኔ ይቅርና እቤት ተቀምጣ የምትጠብቅ ሚስትን አስደስታት። ታያት እባክሽ። እሷ በጊዜው ሁሉን አይታለች። አሁን ይብረዛ አባዬ አመሰግናለሁ። ምንም አይደል። ወይ እቺ ደግሞ ሰው ሲጠላት አይገባትም እንዴ? ሀና ናት። እኔ ራሱ እንዴት እንዳስጠላችኝ። እናንተ እዚህ ሆናችሁ ነው እንዴ ስልክ ስደውል የማታነሱት? ደውልሽ ነበር እንዴ? አላየሁትም እኮ። ወይኔ እንዴት እንዳራበኝ ብታዩ። ምግብ አለማ። ውይ በላ። አሁን በላ በልተናል። ደሞኛ ሁላንሽ የመቀለብ ግዴታ አለብን እንዴ? ቤትሽ በልተሽ አትመጭም? አረ እንደዛ እኮ አይደለም። ዛሬ እኔ ልጋብዛችሁ ብዬ ነው። ነው እንዴ? እንደዛ ከሆነም አንዘዛ ታዲያ አይደለም? አው የፈለጋችሁትን እዘዙ። ዛሬ ሙሉ ወጪው በእኔ ነው። እሺ ደስ ይለኛል። ማያልፍለት ደሃ ሀብታም ይጋብዛል አሉ። ምን አልሽኝ? እሺ ታጫውቺ። እነስ በቃ ቃልኝተን እንሂድ። በቃ ክፈይ ነጂ። እሺ እኔስ በቃ እንደውላለን። ሻና እሺ ቻው። እሺ አንድ ሰፈር አይደለን? አብረን አንሄድም? ሁላለም የምንሄድበት ቦታ አለን። እሺ ቻው። እሺ ቻው። በቃ ሀኒዬ፣ እኔ ከቀን ወደ ቀን ፍቅር እየጨመረ ነው። በጣም ነው የወደድኩሽ። እኔም በጣም ነው ማፈቅረክ። ደግሜ ላጣክ አልፈልግም። እንዴ ዳጊ፣ እንዴ ዴቫ፣ አማን ፒስ ነው። ምን ነው ትተዋወቃላችሁ እንዴ? አንዴ ላዋራ። ወይኔ ጉዴ! አንተ ያማል እንዴ? ምን ሆነ ነው? ችግር አለ? ችግር አለ ትለኛለህ እንዴ? ትልቅ ችግር ውስጥ እኮ ነው ያለው። ወይስ አውቀህ ነው? ዴቭ፣ ምንድን ነው የምታወራው? ከሌባ ጋር ፍቅር መመስረትን ነው ማወራው። ድጋሜ እንደዚህ ስትል እንዳልሰማሽ። የሆነ ጊዜ ለነገርኩህ የስርቆት ታሪክ ላይ ሴቷ ማለት እሷ ናት። ቀልደኛ። በላት ቀባጥር፣ በኋላ እንደዋል። ስማ፣ ካላመንከኝ ጀርባ ላይ ያለውን ጠባሳ ማየት ትችላለሽ። አይደለም ዳጊ፣ ላስረዳክ። ዳጊ ቆይ ላስረዳክ። እንደምታስበው አይደለም። ስራሽን ስለምታውቂ ቀድመሽ እንዳለፈልፊ ሴት ልጅ ላይ እጄን አላልሰም። ሂጅ ከዚህ። የፈለግከውን ማለት ትችላለህ። ቢያንስ አንድ ጊዜ አዳምጠኝ። የሌባ አይነ ደረቅ። ችግር የለውም ምታኝ፣ ግን
ቢያንስ አንድ ጊዜ አዳምጠኝ። ሌባ ስለሆንሽ ዱላ ልማድሽ ነው። በቃ እሱ ያለፈ ታሪክ ነው። ዳግም አፍቅሬ ያለው ከነገ ዛሬ እነግርካለሁ እያልኩኝ ጊዜው ረፈደብኝ። ለማንኛውም ለመስረቁም ለመናገሩም ረፍዶብሻል። ተረጋጊ፣ እንደሱ አይደለም። ዝም በይ። አይ እናት ነይ አንዴ። መቼም ዛሬ ጋበዝኩሽ ብላ ትመጻደቂው። እሺ ያኔ ምስኪን ችግሯን በሆዷ ይዛ ትስቃለች። ምን አለ ፈጣሪ በረዳት። እናዬ ግን ምን ነው የምታፈጭብኝ? ወይስ አሳዘንኩሽ? ስትታይ ለሰው የምታዝናት መስሎ። ኧረ አይደለም ዚዙዬ፣ እኔ ማንኛና ነው ላንቺ ማዝነልሽ? ደግሞ የጊዜ ጉዳይ ነው እንጂ ሁላችንም እኩል ነን። ልክ ነሽ፣ የጊዜ ጉዳይ ነው። አንዴ ስልክ መጣው። እሺ ሄሎ። አሁን ብሎ ላስቀምጥላት። እንደሞ ካየችኝ እምቢ ብላ እንዳትመልሰው ቶሎ ይሳት መጣ ማስቀመጥ አለብኝ። ቆይ እንዲህ መልሽ እደውልልሃለሁ። የኔ ምስኪን ምን አለበት ኖርኝ ከዚህ በላይ ባደርግላት። አንቺ ምን አይነት ሰው ነሽ ግን? ጭራሽ ያለውበትን ሁኔታ እየነገርኩሽ ከቦርሴ ብር ለመውሰድ ትሞክራለሽ? ዚዙ ተረጋጊ፣ እንደሱ አይደለም። ዝም በይ ሌባ። እኔ ሌባ አይደለሁም። እንኳንም ግን አወቅኩሽ። አመሰግናለሁ። ምንም መሄድ የሚባል ነገር የለም። ብሬን ታመጫታለሽ። ጭራሽ ካለኝ ብር ላይ ነው የጨመረችልኝ።